ሩኬ የተቀጣበትን ወግ ማረኩን የቅጣት ደንቡን አልረሳም ጎበዝ። ሩኬ ጀበናዋን ቦጭ ሳታረጋት እናቴ ትሙት ብለህ ተው እንጂ ተውቶ ከድሬ ጋር ሄድ እናምጣ። የሚቅም ሰው ኩላሊት ይታመማል አይደል? ይታመማል። ሚፍታ ጥያቄ አቅርቧል። የሚቅም ሰው ኩላሊት ነው ይታመማል። ይታመማል እንዴ ጋይስ? እንዴት? ለምን? ምን ስለሆነ? ትወጣለህ፣ ከዛ ደስ ሲል ትገባለህ። እኔ ብሩክ ቢያቆም ደስ የሚለኝ ማለት ነው የሆነ ነገር ሳያጣራ የሚምለው ነገር በተለይ እናቴ ትሙት የሚለው ፓርት ማለት ነው። ጌታዊ ትዕግስት ውስጠኝ ያረቢ አስተው ዛሬ ፈታ ዘና ነው ያረጉኛ የሚና ሚፍታ ማለት ነው። አዛጉት አይገልጸውም ግን ማለት ነው አውቆባቸዋል። ካሜራውንም አይቶባቸዋል። እንደው ለሞራላቸው ብሎ ነው መሰለኝ ዝም ያላቸው እንጂ ምክንያት ሚፍታ ዛሬ አንድ ቦክስ ቀምሳ ነበር። አላቅም እንዴት ነው ፊት ለፊት ካሜራ ቁጭ ብሎ የማይታየው? ቆይ እኔ ግራ ገብቶኛል። ለማንኛውም ግን ይመቻችሁ። ብቻ ግን ፈታ ነው፣ ዘና ነው፣ ደስ ይላል። የምር አቀማመጣችሁ ራሱ ምናምን በቃ ትክክለኛ የሚፈርሽ ሰው ነው የምትመስሉት። ወይኔ ከዚህ ጫት ጋማ ምንድን ነው ያላችሁ ነገር? ቆይ ጥያቄ አለኝ ጋይስ። ሰላም ጤና ይስጥልን ውድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ሰሞኑን ሃይሚዬ በድሬ ምናምን ፏ እያለች ነው። ሚፍታ ደግሞ ዛሬ ማለት ነው ትክክለኛ የደሴዎቹ ደሴ ነው የት ነው ራያ እንደዚህ አይነት አለባበስ ማለት ነው። ቀበቶ ኖሮት ነው። አይ ቀበቶ ኖሮትማ የሀበሻ ልብሱ ነው። ብቻ ምን አለፋችሁ ዛሬ ማለት ነው ሚፍታ ሴት ነው የሚመስለው። እዚህ ጋር ማሳቀኛ ይገልጸው እንዴት ነው ቶም ኤንድ ጄሪ ላይ እጁን እንዲህ ምናምን እያለ ቦክስ የሚለማመደው እሱን ነው የመሰለኝ ሚፍታ እዚህ ጋር ማለት ነው። ወጣም ወረደም ያው ትንሽ ቻናሉ ባዶ ከሚሆን እንኳን ደህና መጣችሁ። ምክንያቱም ቆይታችኋል፣ ሰዓት ራሱ አልፎባችኋል። ይለቀቅ አይለቀቅ እያላችሁ እርግጠኛ ነኝ እንትን ስትሉ ነው ማለት ቪዲዮ ምንም አይነት ርዕስ የለውም። ባይዘው በነገራችን ላይ ሃይሚ ብዙ ጊዜ እነዚህ በዚህ በጫት መቃም ዙሪያ ብዙ ጊዜ ሰርታለች። ብዙ ጊዜ በፊትም ሰርታለች። የሆነ ጊዜ ቁምጣ ለብሳ ምናምን ብሩኬን ነው ግን ያደረገችው ማለት ነው። ብሩክ ራሱ ከሚፍታ ከንትና ጋር ሆኖ ከፍፄ ጋር ሆኖ የፍፄን ቪዲዮ ማዛሪ አይቼ ጉድ አልኩኝ። በመጥበሻ ናቱን ተመታ። ወይ እናንተ ማገቡ ጉድ የለም እኮ ጉድ ነው ዘንድሮ። ዩቲዩበሩ በሙሉ እያበደ ነው። ሙቤ ራሱ ትላንት አገባው ብሎ ዛሬ በርገር አብሮ ሲነክስ ነበረ። ወይኔ ድሌ ግን ታድላችሁ እናንተ። እንዴት ነው ግን ማለት አላቅም። እንዴት ነው ማታውቁትን ሰው በዚህ ልክ? አይ ብቻ ግን እስካሁን ድረስ ከዩቲዩበር እውነተኛ ሰዎች ሃይሚና ብሩኬ ናቸው። እንደው ፈጣሪ ይጠብቃችሁ። የሚወራው የሚባለው ነገር ሁሉ ያስጠላል። እግዚአብሔር እሱ ይጠብቃችሁ ሃይሚና ብሩኬ ማለት ነው። ከዛ ውጭ እንኳን ዝም ብሎ ፊልም ብቻ ናቸው ሁሉም ማለት ነው። የምሬን ነው። እግዚአብሔርን ያስቆኛል እኔ ሳያቸው እና ብቻ ከባድ ነው። ብሩክና ሃይሚ እንግዲህ ፈጣሪ ሆናችሁ ነው የምንለው። ያው እንደዚህ አይነት ነገር ደረቅ ያሉ ፕራንኮች ሃይሚ ቀዝቀዝ ማለት አለብሽ። የዛሬው ፕራንክ ግን አሪፍ ነው። ዛሬም ችግር የለውም፣ ምንም ችግር የለውም የዛሬው ማለት ነው። ግን መጨረሻ ላይ ሚፍታህን አንድ ቦክስ ቢሾጉርበትስ አስባችሁታል? እኔ እኮ ለምንድን ነው ቶሎ የማትናገሩት? ፕራንክ መሆኑን ስታውቁ ብሩኬ ሲናደድ አይታወቃችሁም፣ አይታያችሁም መሰለኝ። እና የሆነ ደግሞ በቃ እሱ በጣም እየማለ እኮ ነው በቃ ሲምል አስቆሚው። ሃይማኖት ታደሰ አስቆሚው፣ የምር አስቆሚው። በቃ ምንድን ነው መማል? በቃ ፕራንክ ነው፣ ቪዲዮ ነው። በቃ የሆነ ይሁን ብቻ የሚማለው እኮ በጣም ቁርጥ ያለ ነገር ሲኖር ነው። በቃ ይሄ እኮ ቢያንስ አሁን ካሜራ ባይኖር ለራሱ ጀስት እንደ ጨዋታ እንደ ፋኒ ነው ብሎ ማሰብ ነው ያለበት። የሚመማል ነው እንዴ ምን ነው ወንድምየው፣ ፍቅር ሲይዝህ እንደዚህ ነው እንዲተው እንጂ እንደዚህማ አይደለም። አይደለም የሃይማኖትን ንግግር የወደደ ዛሬ አንተው እንደዚህ ነው። ይሄንን ክወና ድራማ ተስራሜሽን አድርጉላት። እግዚአብሔር ደስ ይላል፣ ያምራል ድምጿ። ያ ዛጋም ቲክቶክ ላይም
አንተ አልናፈቅኩም ያለችው ፓርትም እሱም ያምራል። እኔ ብችልበት አልችልበትም፣ ግን ታውቃላችሁ እዚህ ቤት ይቺ ያረቧ ልጅ ማለት ነው የኛን ቋንቋ ለምዳለች። እሷ ድምጿ እሷ ክወና ብትከውን ያምርባታል። እንደ ህፃን ሆና ስታለቅስ የኛን ቋንቋ እንደ ልጅ ሆና ስታወራ ጉሮሮዋ ላይ እንዴት እንደ ህፃን እንደምትመስል ግን እኮ ትልቅዬ እኮ ናት። 18 ዓመት አልፏታል። የኛን ቋንቋ በደንብ ታውቃለች ማለት ነው። ማን እንዳስተማራቸው አላውቅም። እኔ እንኳን አሁን ነው የመጣው። በእርግጥ እዚህ ከልጅቷ ጋር ከ10 ዓመት በላይ አብረው ቆይተዋል ከኢትዮጵያ ነው ልጅ ጋር ማለት ነው። እና ከሷ የሚሆን ብቻ አላውቅም። አሁን ግን እሷ ሀገር ገብታለች ማለት ነው። እና እኛ ውድ ቤተሰቦች ዛሬ ላችሁ የፈለኩት ነገር ዞሮ ዞሮ መዝጊያው ጭራሮ ምንም አይነት ሀሳብ ልሰጥ አልመጣሁም። ግን ያው የሃይማኖት ቪዲዮ ተለቆ እንዴት ነው ቪዲዮ ሳልሰራ የምቀረው በሚለው ሂሳብ ነው የመጣሁት እንጂ ምንም አይነት ሀሳብ መስጠት ፈልጌ አይደለም ማለት ነው። ምክንያቱም አንደኛ ቡናው ተቆልቶ ተወቅጦ ሳይጠጣ ስፖርት ልብስህን አንሳ ሂድ ተባለ አለ ብሩክ አለማየሁ አዘዘ። ለጨዋታ ነው አለችው። መሀል ላይ ለጨዋታ ነው ስትለው እንዴት በጫት ትጨዋታላችሁ? ከመቼ ጀምሮ ነው ጫት ለምን አመጣችሁ? ለምን አላላቸውም? ብሩኬ ማለቴ አይዶን ነው አላቅም። ብቻ ግራ የሚያጋባ ነገር ነው። ለጨዋታ ነው መጀመሪያ ፕራንክ ነው ብላ ቦክሱን አስቆመችው ሃይሚ። ከዛ እሺ ብሎ ዝም አለ። ካሜራው ይታል ሲል ሲፈልግ ካሜራው ጠፋበት። ከዛ በኋላ ሃይሚ ምን አለች? አይ እኛ ዝም ብለን ልናዝግፍለን ነው። እንዴት ጫት ገዛችሁ አትልም? እንዲህ ቡቡዬ ነበር ማለት ነበረብህ። እንዴት ገዛችሁ? ለምን? እንዴት ቤት ላይ እንዴት ታደርጋላችሁ? ምናምን ማለት ነበረበት። ከዛ ትገርማላችሁ ምናምን ብሎ ቀለል አድርጎ ነገሮቹን ሊማታ የነበረው ሰውዬ ትውት ታደርገና ወደ ገደለው ገባ። ዛጋችሁኝ ምናምን ማለት ጀመረ። ታዲያ ይሄ ይመጣዋል እንዴ ጋይስ? አይመጣውም። እንግዲህ ባመጣችሁት ቪዲዮ ነው እኛ የምናወራው ማለት ነው። እንዲያስተምር ከተፈለገ ደግሞ ምን ማለት ነበረባችሁ እናንተ? አለመቀባጠር ማለት ተዋናኝና ደራሲ ሆናችሁ አይደል የምትሰሩት? ሚፍታህና ሃይሚ አለመቀባጠር ማለት ነው። የሆነ በቃ ና አንተም አብረን እንደዚህ እንሁን አብረን እንዲህ እንሁን እያላችሁ እሱን መጋበዝ ነው እንጂ እናንተ እኮ ወይ የህፃን ጨዋታ ነው ዛሬ የተጫወታችሁት። የምሬን ነው። ከዛ በኋላ እሱ አልፈልግም እያለ እናንተ ሲከራከራችሁ እናንተ ዝም ብላችሁ ሌላ የሆነ ወሬ እያወራችሁ ከዛ በኋላ ርዕሳችሁን መቀጠል ነው የነበረባችሁ እንጂ አይ መጨረሻ ላይ የተመቸችኝ ብቻ ሃይሚ አትገባለህ ትወጣለህ እንደፈለክ እንዴት ስትል ቀወጦ ነው ቋጅሬ ነይ ልለብልብሽ። ድሮ ክፍለ ሀገር እንደዛ ነው የምንቀጣው እኛ ማለት ነው። ቅጣት ፋዘር የሚቀርጠው እንደዛ ነው እኛ ጋር። እናንተ ጋስ ታዲያ ብሩኬ ፋዘር ነው ወይ እንዳትሉኝ ደግሞ እናንተ ነገር እኮ አይታወቅም። ብሩኬ ባል ነው። ግን ያው ፋዘሬ እንደዚህ ነው የሚያደርገው። በቀጥታ ቶሎ ካጠፋሽ ቶሎ እንድትገረፊ ከተፈለገ ጉማሬ እስከሚመጣ ድረስ አይጠብቅም። የቀወተውን ልክ እንደ ብሩኬ ነው ላጥ አድርጎ መዥልጎ የሚጥልሽ። እኔ ስንቴ ተመትቻለሁ ወይኔ ምን አርጌ አትሉም? ውሃ መቅጃ እየሄድኩኝ ከጓደኞቼ ጋር ስራገጥ ቆይና ማለት ነው ሰው 2-3 ሲመላለስ እኔ አንድ ጊዜ እዛው ዘጭላለሁ ውሃ ስራጭ ማለት ነው። ከዛ ስመጣ እናቴ ፋዘር ካለ ጉማሬ ይጠብቀኛል። ደግሞ ወይ ከውጭ ሲመጣ ምናምን ከሆነ ቶሎ አስቸኳይ ሳሮጥ ሳላመልጥ ቶሎ ቀበቶ ላጥ ያደርግና ልክ ብሩጌ ዛሬ እንዳወለቀው 1-2 መጀረገኛል እግሬ ላይ ብጥ ብሎ ቆጥራል። ከዛ ለአንድ ሳምንት ምግብ አልበላም ብዬ አኮርፍና በር ዘጋና አረ ታሪክ ነው እውነት። አንዳንድ ታሪኮች አንዳንድ ነገሮችን ያስነሳሉ። አሁን ዛሬ መጣሁት ዝም ብዬ ዘና ፈታ ለማለት ነው በሃይሚና በሚፍታህ ቪዲዮ። ግን ደግሞ በቃ አንዳንድ ነገሮች ስታዩ ያው ትዝታችሁን ያስነሳዋልና ቀበቶ ያቺ ነገር አስታውሳኛለች እና ከዛ ጋር ምን ያገናኘዋል ካላችሁ እንግዲህ እኔ ተመሳሰለብኝ። ያው ጭንቅላታችሁ ውስጥ ያለ ነገር ነው የሚመጣላችሁ እና እኔ ደግሞ መጣብኝ። ለዛ ነው ያወራሁት። ለማንኛውም የኛ ውድ ቤተሰቦች ለዛሬ የነበረን ቆይታ ይሄን ይመስላል። ሚፍታህና ሃይሚ እንግዲህ ምርቃናም በሉት ምንም በሉት ብቻ ግን ዞሮ ዞሮ ያው እንኳን ደህና መጣችሁ ነው። ግን ስለ ጫት ቪዲዮ ከዚህ በኋላ ባይሰራልን እስጋይስ እንደ ሐሳብ ማለት ነው
ኧረ ይበቃናል ስለ ጫት እንዴ በቃን። ስንት ጊዜ ተሰራልን። ኧረ ሌላ ስሩልን ሌላ አይዲያ ከፈለጋችሁ እስኪ በውስጥ እንላካላችሁና እንሰራለን በሉን። አንዳንድ ነገር እኔ በጣም የምሰራቸው አይዲያዎች ነበሩ ከሰው ጋር ነው፣ ግን እዚህ ደግሞ እኔ መስራችን ነበር፣ ግን ከማን ጋር ሰው ያስፈልገዋል። ስለዚህ ቆይ እስኪ ሼር አድርጓል። አይ አላረግም፣ ውሸቴን ነው። ለምን እናገራለሁ እዚህ ጋር። ለማንኛውም የኛ ወድ ቤተሰቦች ይመቻችሁ። ሚፍታህም ማለት ነው እንደ ካንጋሮ መስሎ እንደዚህ ብሎ ቀርቷል ማለት ነው። ዛሬ ግን ቦክስሽን ቀምሰሽ ነበረ። የምድር ግን ብሩኬ እንደዛ እውነት ሚፍታህ ቢቅም እንደዛ ነበር እንደምታደርገው ሊያሰናብተው እኮ ነበር ጋይስ። አይ እናንተ ሰዎች እንዳትጣሉ አደራ፣ በሰማይ አደራ፣ በምድርም በሰማይ ፍቅራችሁ ይሻላል። ትላንት ይዛችሁልን የመጣችሁት ቪዲዮ ይሻላል። ምክንያቱም የኢትዮጵያዊ ሙስሊም ክርስቲያን አንድ ላይ ድሮ የኢትዮጵያ የነበረችዋን ፊዚካል ነው ያሳያችሁን። በጣም ደስ ብሏችኋል። ቲክታክ ላይ ራሱ በጣም ማለት ነው ከምነግራችሁ በላይ እና እሷን ያው በሆነ ባልሆነ ነገር ፈገግታችሁና ፍቅራችሁ እንዳይጠፋ እላለሁኝ ማለት ነው። ሀይሚ ናት። ያው መቼም ያው ቢያኮርፍም ብሩኬ ያው አንገቱ ስር ገብታ ዳበስበስ ስታደርገው ይረሳላታል ማለት ነው። ጋይስ ሰምታችኋል። ለማንኛውም የኛ ወድ ቤተሰቦች ምሽታችን ይሄን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። ዛሬ ዘና ፈታ ያለ ቪዲዮ ጠብቄ ነበረ፣ ነገር ግን አልተሳካም። ለምን ጠበቅኩኝ መሰላችሁ? በቃ አሁን እኔ ቁጭ ብዬ በቃ ምንም እንደ በፊቱ ስራ የለኝ ምን የለኝ። ለምን ነግሬያቸዋለሁ፣ ብቻዬን ነው ቤት ያለሁት። ስለዚህ በቃ ዘና ፈታ ብዬ ዛሬ በቃ ሮማንቲክ የሆነ ቪዲዮ አይቼ በቃ ስቄ ምናምን ሰራለሁ ብዬ ሳይ ሃይማኖት ታደሰ ጫት ይዛ መጣች። ጫት ደግሞ እኔ ብዙ ጊዜ ስላየው ለጫት ስሜቱ የለኝም፣ ግን ደግሞ ደስ ካለሽ አንቺን የወንድሜ ሚስት አንቺን ማስከፋት አልፈልግም፣ ይመችሽ ብያለሁ። እና ደግሞ በቃ ይኸው ነው ቤተሰቦች፣ አመሰግናለሁ። ባይ ወዳታላ